ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ የአዶናይ ወንድምና ጃኒ የመኪና አደጋ ደረሰባቸው። መኪናዋም ከጥቅም ውጪ ሆናለች። ማን ነበር መኪናዋን እያሽከረከረ የነበረው? የተፈጠረውስ ነገር ምንድነው? መጠጥስ ተጠጥቷል ወይ? አደጋውስ የደረሰው በሰው ነው ወይ? እነዚህ ሁሉ መረጃዎች ሰብሰብ አድርጌ ወደ እናንተ ፍስስ ላረጋቸው እንደተለመደው በተሽከርካሪው ወንበር ላይ በሰፊው ቢሮአችን ተገኝተናል። ከእናንተ የሚጠበቀው የጣት አሻራችሁን ማስቀመጥ ብቻ ነው። ፈጣሪ ከድንገተኛ አደጋ ይጠብቃችሁ ሁላችሁንም። ድንገተኛ አደጋ መጥፎ ነው። ምንም ነገር ሳትሉ ምንም ነገር ሳታወሩ ጭጭ ነው የሚያደርገው። ጃኒ እንደውም እባካችሁ ቪዲዮ አትቅረጹኝ እያለች ስታለቅስና ስትብጨረጨር ነበር። እንደዛም ሆና ተጎርታም እንደውም ወደ ሕክምና ሄዳ እንደውም ወደ ሌላ ሕክምና ከኛ በላይ ነው ተብላ ወደ ሌላ ቦታ ተልካለች የሚባሉ መረጃዎች አሉ። የአዶናይ ወንድም ግን በጣም በጽኑ እንደታመመ ነው መረጃዎች እየወጡ ያሉት። የመጀመሪያው መረጃ እንግዲህ ያደረሰችን ሊያሾ ነች። ሊያሾ መረጃዎችን የሚያደርሱ ሰዎች አሉ። በጣም ብዙ ሰዎች ሊያሾን እየሰደቧት ስለሆነ ነው። እና ሊያሾ መረጃውን የምታገኘው ስልኳ ማህበራዊ ሚዲያ ላይ አለ። ልክ የኛም ስልክ እንዳለው ሁሉ የሷም ስልክ አለ። የሆነ መረጃ ሲፈጠር ሰዎች ወደ ሊያሾ መረጃውን ይልኩላታል። እኛ ጋር የሚደርስ መረጃ አለ። ስለዚህ ለእኔ አላደርሱኝም ይሄ መረጃ። ግን መረጃዎች አዲስ ነገር ሲፈጠሩ ሰዎች መረጃ ይልኩልናል በውስጥ። ስለዚህ ለሊያም እንደዛው ነው የተላከላት። ሰዎች ግን ይሄን ነገር ጥምጥም አድርገው ሊያሾ እንዴት መጀመሪያ ልሰማ ቻለች? የመጀመሪያው ዜና ሊያሾ እንዴት ልሰማ ቻለች? ስለዚህ ከዚህ አደጋ ጀርባ ሊያሾ አለችበት የሚል ወሬ ምናምን በቃ በየቦታው ሲናፈሳዩና በጣም ገረመኝ። እንዴት የመኪና አደጋ ልጆቹ ናቸው መኪና ሲነዱ መኪና አደጋ የተፈጠረባቸው? እንዴት ነው ሊያሾ ከዚህ ጀርባ የምትሆነው እንዴ? ዜናውን መጀመሪያ መታም ስለተናገረች ምን ችግር አለው? ዜና የሰማችውን ዜና ሰዎች ያደረሷትን ስልኳ ስላለ እዛ ሚዲያ ላይ ሰዎች የላኩላትን ያደረሷትን መረጃ ይሄ ነገር ተፈጥሯል ብላ ወደ ብታደርስ ምንድነው ችግሩ? ሊያሾ ተናገረች፣ ሌላ ሰው ተናገረው ቀድሞ ምንድነው እሱ ችግሩ? እና በጣም ነው የገረመኝ። አንዳንድ ጊዜ ሰው ስንቃወም ምንድነው እሱ የሚባለውን ነገር እንትን በሉ። እና እንደውም እሷ ስም አልጠራችም። በጣም ታዋቂ ቲክቶከሮች የመኪና አደጋ ደረሰባቸው የሚል መረጃ ነው ያስተላለፈችው። እና ሰው ነው ስም እየጠራ ያለው። ስለዚህ ያንን ስም እየጠራ የተናገረው ሰው መረጃው ነበረው ማለት ነው። እና ለማንኛውም ይሄም ሆነ ያ ግን ጠጥተው ነበረ የሚባሉም በየቲክቶክ እንግዲህ ወጥተዋል መረጃዎች። ጠጥቶ ሲያሽከረክር ነው ይሄ አደጋ የተፈጠረው። ልጅ ስለሆኑ እንደ ልጅ እየተላፉ በመኪና ውስጥ እየተላፉ ሲነዱ ነው ይሄ አደጋ የተፈጠረው የሚሉ አሉ። በእርግጥ እነሱ ወጥተው ወይ ደግሞ በሕክምናም ውስጥ የወጣ እንደዚህ ሲሆኑ ነው በዚህ ምክንያት ነው የሚል ትክክለኛ መረጃ የወጣ ነገር የለም። አዶናይም ወንድሞቼ ወይ ደግሞ ጃኒ ላይ መኪና አደጋ ደረሰ እንደዚህ ሆነ እንድተፈጠረ የሚል መረጃ ስቲል እስካሁን ድረስ ምንም ያስተላለፈው ያወጣው ነገር የለም። ሰው ግን መረጃው ይደርሰዋልና ከሆስፒታልም ይወጣል። መንገድ ላይ ምን የተገጨውት እንግዲህ አደጋው የደረሰው። ስለዚህ አደጋ ሲፈጸም የሚመለከቱ ሰዎች ብዙ ሰዎች ይኖራሉ በአካባቢው። ስለዚህ እነዛ ሰዎች ናቸው መረጃውን እያወጡ ያሉት። ከዶክተሮቹም መረጃ ሊወጣ ይችላል። ሲገጩም መኪና እንግዲህ አደጋን የደረሰው ሰው ነው የደረሰላቸው፣ ሰው ነው ያወጣቸው ከዛ አደጋ ውስጥ። እነዛ ሁሉ ሰዎች ቢያንስ 1000 2000 ሰዎች ያንን አደጋ ሊያዩ ይችላሉ። ከነዛ ሁሉ ሰዎች ወደ ሚዲያ ይወጣል ማለት ነውና እኔ ግን ሰው እየሞተ ካሜራ መቅረጻቸው በጣም ነው የገረመኝ። አንዳንድ ጊዜ እኮ ከባድ ሀዘን የሆነ ተደነግጣላችሁ። እንዴት ብላችሁ ካሜራውን ታስታውሳላችሁና ጃኒን ሲቀርጿት እባካችሁ አትቅረጹኝ እያለች ስትል ነበረ ሲሉ በጣም ገረመኝ። እሷ መጎዳት እሷም ማንሳት አይዞሽ ማለት በአደጋ ሁኔታ እንትን ማለት ሲገባ ግን ስልክ አውጥቶ የተጎንዳ ሰው እየተንከባለለ ያለን ሰው መቅረጽ አግባብ አይደለም። ይሄ በእውነት ሊታረም የሚገባና ጥሩ ያልሆነ ነገር ነው። ሰሞኑን እንግዲህ በአዶናይ ላይ በጣም ብዙ ዘመቻዎች ደርሰውበት ነበርና በዚህም ቪዲዮ አልታይ ያለ እንደዚህ ሆነበት ከ1000 በላይ ከ200,000 በላይ አይታይ ምናምን እያሉ ብዙ እንትን ሲሉበት ነበርና ያው ቪዲዮዎች የኔ ማህበራዊ ሚዲያ ላይ ያሉ ሰዎች ወይ ደግሞ ይሄን ቪዲዮ የሚጠቀሙ ዩቲዩብ ላይ ቲክቶክ ላይ ያሉ ሰዎች ስለ ዩቲዩብ ወይ ደግሞ ስለ ቲክቶክ ቪዲዮ እንዴት እንደማይገባቸው አላውቅም። አንድ ሰሞን ቫይራል ይወጣል፣ የሆነ ሰሞን ደግሞ ይቀዘቅዛል፣ የሆነ ሰሞን ደግሞ ቫይራል ይወጣል፣ ዓለምን ሁሉ ያጥለቀልቀዋል። የሆነ ሰዓት ላይ ደግሞ እንትን ይላል። ይሄ አፕ ዳውን
ምናልባት ሚዲያ ላይ ያልቆዩ ሰዎች ወይ ስለ ሚዲያ ሁኔታዎች የማያውቁ ሰዎች የሆኑ የሚያወሩት አላውቅም። እውነት ነው ይሄ ነገር ብዬ እውነትም ወደ አዶናይ ቲክቶክ ቤት ገባውና ሳይ እውነትም ቪዎቹ ትንሽ ናቸው፣ የተወሰኑ ቀንሰዋል እና በዛም ጥምድ አድርገውናል። ምክር በቃን አትምከረን የሚል በጣም ብዙ ኮመንቶችም መጥፎ ኮመንቶችም እየታዩ ነው ያሉትና ስም አንዳንድ ጊዜ የሆነ ከፍ ይላል፣ አንዳንድ ጊዜ ዝቅ ይላል። እንደውም አንዳንዶች ሰዎች ምን ሲሉ አየው፣ ታዲያ ምክር ካልፈለጋችሁ አዶናይ የሚመክራችሁ ምክር ካልፈለጋችሁ ለምን አሉ የሚባሉ ተሳዳቢዎች አሉ አይደለ? እነሱን ፎሎ እያደረጋችሁ እዛ እየሄዱ እኮ ይሰርቧቸዋል። እናትሽ እንደዚህ ትሆን፣ አንቺ እንትን ልጅ፣ አንቺ ምናምን ልጅ እያሉ ይሳደባሉ። ስለዚህ ምክር ያፈለገ ሰው እነዛን ፎሎ አድርጎ እነዛን መከተል ነው ብላ አንድ መልስ የሰጠች ልጅ አይቻለሁ። ለማንኛውም ሁሉም ነገር ፈጣሪ ሰላም ያርግልን። በእውነት የአዶናይ ወንድሙንም እንዲምርለት እንመኛለን። መልካም ስራ የሚሰሩ ናቸው። እንደ ወጣትነታቸው እንኳን የሆነ የሚታይባቸው ነገር የለም። ፈጣሪ ምሯቸው ወጥተው በትክክል ተራምደው እንዲሄዱ እንመኝላቸዋለን። የመኪና አደጋ መጥፎ ነው። በጣም ብዙ ሰዎችን ህይወትም ቀጥፏል፣ አካላዊ ጎዶሎም አድርጓልና ድንገተኛ አደጋ ደግሞ መጥፎ ነው። ሰው አሁን ደህና ሆኖ እንዲቀደም አይቸው ነበር እንደ ምናምን የሚባል ነገር አለና ፈጣሪ እንዲምራቸው እንመኛለን። በተረፈ ግን ወደ ቪዲዮ ስንሄድ ቫይራል ይወጣል ይቀንሳልም። ዶንኪ ቲዩብ ጋር ስንሄድ አንድ ሰሞን መነጋገሪያ ወጥቶ የሚለቃቸው ቪዲዮ ገና አጥሴ ሲል በሚሊዮን ይታዩ ነበር። አሁን ደግሞ ኡኡ ቢልም ሰውን ቢሳደብም 200 ሺህ 100 ሺህ ናቸው። ግን ጊዜው ነው። ጊዜውን ጠብቆ ከፍ ይላል፣ ጊዜውን ጠብቆ ዝቅ ይላል። ይሄ ሲስተም ነው፣ የራሱ የዩቲዩቡ ሲስተም ነውና ወይ ደግሞ የተለየ ነገር ያልተፈጠረ በዓለም ላይ የሌለ ነገር አዲስ ነገር ካመጣችሁ ምናልባት ወዲያው ሊነሳ ይችላል። ስለዚህ ዩቲዩብ እንደምትሰጡት ነው። አፕ ዳውን ያለ ነው። ቪው ሲቀንስ አደንግጡ፣ ቪው ሲጨምር አደንግጡ። እናንተ ብቻ ስራችሁን ቀጥሉ። ይሄ ነው እኔ የምለው ነገር። በአዶናይ ላይ የዘመታችሁ ሰዎች ወይ ደግሞ አዶናይም ደንግጧል፣ ቪው ቀንሶበታል እንዲህ እያሉ ስለምታወሩ ለእናንተ ነው እንዲሆናችሁ መልስ ብዬ ነው የኛው ነው የተናገርኩት። በተረፈ ጠጥተዋል ወይ፣ ጠጥተው ሲያሽከረክሩ ነው ወይ መኪና ጋር የደረሰባቸው የሚለውን እንግዲህ በመጨረሻ የሚሰማ ጉዳይ ይኖራል። በእውነት እየተላፉ ነው ወይ መኪና አደጋ የደረሰባቸው፣ ሲላፉ ነበር ወይ መኪና ውስጥ እየነዱ የሚለውንም እሱም መጨረሻ እንግዲህ ያው ብዙ ነገር ይኖራል፣ ምርመራ ይኖራል፣ የፖሊስ የሚጠይቀው ይኖራል፣ ከሆስፒታል የሚወጣ መረጃ ይኖራል፣ ከራሳቸው ሰዎች ተጠይቀው እንዴት አደጋ ደረሰባችሁ የሚልም ጥያቄ ስለሚመጣ እነጃንም ስለምትጠየቅ እነሱ ከአንደበታቸው መጥተው አይ መኪና የደረሰው እንደዚህ በዚህ ምክንያት እንደዚህ ነው ብለው ራሳቸው የሚያወሩት ነገር ወይ ደግሞ የሚነግሩን ነገር ይኖራል። ስለዚህ ከዛ በፊት ግን በዚህ መንገድ ነው፣ ጠጥተው ነው፣ ሰክረው ነው፣ ሲደባደቡ ነው፣ ሲላፉ ነው መኪና ውስጥ የልጅ ነገር ምናምን የሚሉት ነገሮች ግን አግባብ ናቸው ብዬ አላስብም። ወይ ደግሞ ሊያሽ ሆነች እንደዚህ ያደረገቻቸው የሚለውን አግባብ ነው ብዬ አላስብም። ለማንኛውም ፈጣሪ ምሯቸው ለመምጣት ያብቃቸው። ባይ ባይ።